ከሐራምቤ ሬዲዮ 98.7 የሐምሌ 30 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋናዎቹን እናስቀድም። የአውሮፓ ሰላም ፋውንዴሽን በኢትዮጵያ አዲስ ግጭት እንዳይከሰት ስለማስጠንቀቁ፣ በወጣቶች ዘንድ ከኤችአይቪ ይልቅ ያልታሰበ እርግዝናን የመፍራት አዝማሚያ አሳሳቢ መሆኑ ስለመገለጹ፣ በኢትዮጵያ ከ36 በመቶ በላይ የደን ሽፋን ለግብርና ስራ ውሏል ስለመባሉ ከሀገር ቤት፣ የሱዳን ፈጥኖ ደራሽ ኃይሎች ከፍተኛ አዛዥ በዳርፉር ውጊያ ስለመገደላቸው ከአፍሪቃ፣ የየመን ሁቲዎች በሰሜናዊ ቀይ ባህር የሳውዲ ነዳጅ ማጓጓዣ መርከብን በሚሳኤል ስለመምታታቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። የአውሮፓ ሰላም ፋውንዴሽን በኢትዮጵያ አዲስ ግጭት እንዳይከሰት አስጠነቀቀ። የአውሮፓ ሰላም ፋውንዴሽን በፌዴራል መንግስትና በህወሓት መካከል ከቅርብ ጊዜ ወዲህ የጨመረ የመጣውን ፖለቲካዊና ወታደራዊ ውጥረት ወደ አዲስ ግጭት ሊያመራ እንደሚችል ስጋቱን ገልጿል። ፋውንዴሽኑ ባወጣው መግለጫ የፕሪቶሪያ ሰላም ስምምነት አስከፊውን ጦርነት ለማስቆም ቢችልም በትግበራው ላይ የተፈጠሩ አለመግባባቶች እስካሁን የተመዘገቡትን አዎንታዊ ውጤቶች አደጋ ላይ እየጣሉ መሆናቸውን ጠቁሟል። ለፖለቲካዊ አለመግባባቶች ወታደራዊ መፍትሄ እንደሌለ ያስገነዘበው ፋውንዴሽኑ ወደ ግጭት መመለስ በከፍተኛ ጥረት የተገኘውን ሰላም ወደ ኋላ እንደሚመልስና የሰብአዊ ቀውሱን እንደሚያባብስ አስጠንቅቋል። በመሆኑም የፌዴራል መንግስትና ህወሓት ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡ ከፍተኛ ትዕግስት እንዲያሳዩና የፕሪቶሪያ ስምምነትን ሙሉ በሙሉ ለመተግበር ቁርጠኝነታቸውን ዳግም እንዲያረጋግጡ ጥሪ አቅርበዋል። በተጨማሪም በ2030 ዓለም አቀፍ የሰላም ተነሳሽነት መርሆች መሰረት ሁለቱም ወገኖች የህዝብን ደህንነትና ጥቅም ከማንኛውም ፖለቲካዊ ወይም ወታደራዊ ፍላጎት አስቀድሞ በመስጠት ልዩነታቸውን በሰላማዊ ና በአካታች ውይይት እንዲፈቱ አሳስቧል። በወጣቶች ዘንድ ከኤችአይቪ ይልቅ ያልታሰበ እርግዝናን የመፍራት አዝማሚያ አሳሳቢ መሆኑ ተገለጸ። በወጣቶች መካከል የኮንዶም አጠቃቀም እየቀነሰ መምጣቱና ራስን ከኤችአይቪና ከሌሎች በግብረ ስጋ ግንኙነት ከሚተላለፉ በሽታዎች ከመጠበቅ ይልቅ ያልታሰበ እርግዝናን ብቻ ለመከላከል ትኩረት የመሰጠት አዝማሚያ መበራከቱን ሐራምቤ ሬዲዮ ያነጋገራቸው ነዋሪዎችና የጤና ባለሙያዎች ገለጹ። እንደ ነዋሪዎቹና የፋርማሲ ባለሙያዎች ገለጻ የኮንዶም አቅርቦት መቀነስና የዋጋ ጭማሪ ችግር ቢኖርም ብዙ ወጣቶች ከማህበራዊ ነውር ፍርሃት የተነሳ ኮንዶም ግዛት ይልቅ ድንገተኛ የእርግዝና መከላከያ ላይ የመተማመን አዝማሚያ እያሳዩ ነው። ባለሙያዎቹ የድንገተኛ የእርግዝና መከላከያን በተደጋጋሚ መጠቀም ጥንቃቄ የጎደለው የግብረ ስጋ ግንኙነት መኖሩን እንደሚያመለክት ጠቅሰው ይህም ወጣቶችን ለኤችአይቪና ለሌሎች አደገኛ በግብረ ስጋ ግንኙነት ለሚተላለፉ በሽታዎች እያጋለጠ መሆኑን አስጠንቅቀዋል። በተጨማሪም የጸረ ኤችአይቪ መድኃኒቶች ተደራሽነት መሻሻልና በበሽታው ምክንያት የሞት መጠን መቀነሱ ኤችአይቪ አደጋው ቀንሷል የሚል የተሳሳተ ግንዛቤ በማስፋፋት ለቸልተኝነት መባባስ እንደ አንድ ምክንያት መጠቀሱም ተገልጿል። የክሊኒካል ሳይኮሎጂ ረዳት ፕሮፌሰር አትንኩስ ዘውዱ እንዳሉት ወጣቶች ከህይወት አደጋ ይልቅ ቤተሰብ ምን ይላል ወይንም የኢኮኖሚ ጫና ይፈጠራል ወደሚለው የአጭር ጊዜ ስጋት ማዘንበላቸው የስነ ልቦና አቅጣጫ መዛባትን ያሳያል። በኢትዮጵያ ከ36 በመቶ በላይ የደን ሽፋን ለግብርና ስራ መዋሉ ተገለጸ። ከ20 ሚሊዮን በላይ ሄክታር መሬት ለእርሻ ስራ እየዋለ መሆኑም ተመላክቷል። በኢትዮጵያ ከ36 በመቶ በላይ የሚሸፍን የደን መሬት ለግብርና ስራ መዋሉን በፖሊሲ ጥናት ኢንስቲትዩት በቀረበ ጽሁፍ ተመላከተ። ጥናታዊ ጽሁፉ እንደሚያስረዳው በሀገሪቱ ለእርሻ ልማት የሚውል መሬት ፍለጋና የግብርና ስራ መስፋፋት ዋነኛው የደን መመናመንና መመንጸር ምክንያት እየሆነ ነው። አርሶ አደሮች የደን ምንጣሮ የሚያደርጉት ምርት ለማምረትና ገቢ ለማግኘት አስበው ቢሆንም ውጤቱ ሲታይ ግን የአርሶ አደሮች ህይወት ላይ የሚታይ ለውጥ አለማምጣቱን ጥናቱ ጠቁሟል። በግብርና መስፋፋት ምክንያት የተፈጥሮ ምህዳር መዛባትን ከመፍጠር ባለፈ የዜጎች ህይወት የሚቀይር ባለመሆኑ አማራጮችን በመፈለግ ይህ ድርጊት እንዲቆም ማድረግ እንደሚያስፈልግ ተገልጿል። መንግስት ባለፉት 7 ዓመታት ባካሄደው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የሀገሪቱን የደን ሽፋን ከ19 በመቶ ወደ 23.6 በመቶ ማሳደግ መቻሉን የመንግስት መረጃዎች ያስረዳሉ። ሆኖም በፍጥነት እያደገ ያለው የህዝብ ቁጥር የሚታረስ መሬት ፍላጎትን በመጨመር የደን ምንጣሮን እያባባሰ መሆኑ ተመላክቷል። ዘገባው የሪፖርተር ነው። የጅቡቲው ፕሬዝዳንት በጻድቃኔ ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ሀዘናቸውን ገለጹ። የጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ በአማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ለኢትዮጵያ መንግስትና ህዝብ የሀዘን መግለጫ አስተላልፈዋል። ፕሬዝዳንቱ ሐምሌ 28 በኤክስ ገጻቸው ባስተላለፉት መልእክት ለኢትዮጵያ ህዝብና መንግስት ጥልቅ ሀዘናቸውን፣ አጋርነታቸውንና ድጋፋቸውን ገልጸዋል።
ሐምሌ 27 ቀን ባልተጠበቀ የመሬት መንቀጥቀጥ ምክንያት በተከሰተው በዚህ የናዳ አደጋ ቢያንስ 14 ምዕመናን ሕይወታቸውን ሲያጡ 7 ምዕመናን ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የሰሜን ሸዋ ዞን አስተዳደር የአደጋ ጊዜ ሰራተኞች በአካባቢው የፈልጎ ማዳን ስራ ማከናወናቸውን ገልጸዋል። የሱዳን ፈጥኖ ደራሽ ኃይሎች ከፍተኛ አዛዥ በዳርፉር ውጊያ ተገደሉ። ባለፈው ማክሰኞ በምዕራብ ዳርፉር ዋና ከተማ ሰሜናዊ ክፍል በተካሄደው ውጊያ የሱዳን ፈጥኖ ደራሽ ኃይሎች ከፍተኛ ወታደራዊ አዛዥ ብርጋዴር ጀነራል ማህዲ ጄብል ሙን መገደላቸው ተገለጸ። ጀነራሉ በሀጃር ማርፋይንና በቢር ሳሊባ አካባቢዎች በተካሄደው ውጊያ ውስጥ ሕይወታቸውን አጥተዋል። የዳርፉር ገዢና ከሱዳን ጦር ጋር የተሰለፉ የታጠቁ ቡድኖችን የሚያስተባብሩት የጥምር ኃይሎች ኃላፊ ሚኒኮ አርኮ ሚኒያዊ በውጊያው ድል መቀዳጀታቸውን ሲገልጹ ለፈጥኖ ደራሽ ኃይሎች ቅርብ የሆኑ መገናኛ ብዙኃንም የጀነራሉ ሞት አረጋግጠዋል። ማህዲን ጀብል ሙን በቅርቡ የፈጥኖ ደራሽ ኃይሉ 128ኛ ምድብ አዛዥ ሆነው የተሾሙ ሲሆን ከዚህ ቀደም በካርቱም የፈጥኖ ደራሽ ኃይሉን የመድፍ ኃይል በአዛዥነት መርተዋል። ባለፉት ወራትም በዳርፉር በተለያዩ የግንባር አቅጣጫዎች የውጊያ ክፍሎችን ሲመሩ ቆይተዋል። በሰሜን ዳርፉር ወደምትገኘው ስትራቴጂካዊ የድንበር ከተማ የአርኤስኤፍ ግስጋሴን ለማስቆም የጥምር ኃይሎች ጥምረት በመቀጠሉ በኤልጄኔና በሰሜናዊ አካባቢ ያለው ውጊያ እየተባባሰ መሆኑ ተገልጿል። ኡጋንዳ አምባሳደር ኦላራ ኦቱኑን ለተመድ ዋና ጸሐፊነት እጩ አደረገች። ኡጋንዳ የረጅም ዓመታት የዲፕሎማሲ ልምድ ያላቸውን አምባሳደር ኦላራ ኦቱኑን ለተባበሩት መንግስታት ዋና ጸሐፊነት እጩ አድርጋ በይፋ አቅርባለች። ፕሬዚዳንት ዩዌሪ ሙሴቬኒ የተመድ የጸጥታ ምክር ቤት አባል ሀገራት መልእክተኞች ለኦቱኑ እጩነት ድጋፍ እንዲያሰባስቡ ጥሪ አቅርበዋል። ኦቱኑ ቀደም ሲል የተመድ ምክትል ዋና ጸሐፊ፣ የህጻናትና የትጥቅ ግጭት ልዩ ተወካይ እንዲሁም በተመድ የኡጋንዳ ቋሚ መልእክተኛ በመሆን አገልግለዋል። ሙሴቬኒ ኡጋንዳ በቀጠናዊ ሰላም፣ ደህንነትና ስደተኞችን በማስተናገድ ያላት ልምድ ለኦቱኑ እጩነት የሚሰጠውን ድጋፍ መሰረት እንደሆነ ገልጸዋል። የየመን ሁቲዎች በሰሜናዊ ቀይ ባህር የሳውዲ የነዳጅ ማጓጓዣ መርከብን በሚሳኤል መምታታቸውን አስታወቁ። የየመን ሁቲ ታጣቂ ቡድን ረቡዕ ዕለት በሰሜናዊ ቀይ ባህር የአቡን የባህር ዳርቻ አካባቢ የሚገኝ የሳውዲ አረቢያ የነዳጅ ማጓጓዣ መርከብን በበርካታ ባሊስቲክ ሚሳኤሎች መምታቱን አስታውቋል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሪ በኤክስ ገጻቸው ላይ ባወጡት መግለጫ ሚሳኤሎቹ መርከቧን በትክክል መምታታቸውን ገልጸዋል። ሳሪ እንዳሉት ጥቃቱ ቡድኑ በሳውዲ አረቢያ ላይ ተግባራዊ አድርጎታል ባለው የባህር ላይ እገዳ ስልት አካል ነው። ቀባዩ አክለውም እገዳው ከሐምሌ 22 ጀምሮ ተግባራዊ ከሆነ ወዲህ በቡድኑ ኢላማ ተደርገው ጥቃት የደረሰባቸው የሳውዲ የነዳጅ ማጓጓዣ መርከቦች ቁጥር ወደ 8 ከፍ ማለቱን ገልጸዋል። በተጨማሪም 29 የሳውዲ የነዳጅ ማጓጓዣ መርከቦች በቀይ ባህርና በአረብ ባህር እንዳያልፉ መከልከላቸውን ወይም ወደ ኋላ እንዲመለሱ መገደዳቸውን ገልጸዋል። ሁቲዎች በባብኤል ማንዳብ የባህር ወሽመጥ ላይ የጣሉት እገዳ ተግባራዊ ከሆነ በኋላ ሳውዲ አረቢያ የነዳጅ ማጓጓዣ መርከቦቿን ወደ ሰሜናዊ የቀይ ባህር ክፍል ማዞሯንም ጠቅሰዋል። ሳሪ በመጨረሻ ውጤቱ ምንም ይሁን ምን የባህር መስመሮቹን ለመዝጋት በሰሜናዊ ቀይ ባህር በሚገኙ የሳውዲ የነዳጅ ማጓጓዣ መርከቦች ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉ አስጠንቅቀዋል። በተጠቀሰው ጥቃት ዙሪያ የሳውዲ አረቢያ ባለስልጣናት እስካሁን ይፋዊ መግለጫ አልሰጡም። አድማጮቻችን፣ ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የአውሮፓ ሰላም ፋውንዴሽን በኢትዮጵያ አዲስ ግጭት እንዳይከሰት ስለማስጠንቀቁ፣ በወጣቶች ዘንድ ከኤችአይቪ ይልቅ ያልታሰበ እርግዝናን የመፍራት አዝማሚያ አሳሳቢ መሆኑ ስለመገለጹ፣ በኢትዮጵያ ከ36 በመቶ በላይ የደን ሽፋን ለግብርና ስራ ውሏል ስለመባሉ ከሀገር ቤት፣ የሱዳን ፈጥኖ ደራሽ ኃይሎች ከፍተኛ አዛዥ በዳርፉር ውጊያ ስለመገደላቸው ከአፍሪቃ፣ የየመን ሁቲዎች በሰሜናዊ ቀይ ባህር የሳውዲ ነዳጅ ማጓጓዣ መርከብን በሚሳኤል ስለመምታታቸው ከዓለም አቀፍ። አድማጮቻችን፣ ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሣኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።